እኔ ሰው አላርድም፣ እኔ ሰዶን አላርድም። በስመ አብ እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይተሻል ጽንስ ያጨናግፋል። እማ አንቺ ነጭ ለባሿ ምን ደጋፊ ነሽ? እኔ መድፈኛ የአርሰ ደጋፊ ነኝ። አሁን ላይ የተንቀሳቃሽ ምስል ብዙዎችን እያነጋገረ ይገኛል። ለመሆኑ እንደዚህ ማድረግ ይቻላል ወይ በማለት የጠየቁን በርካታ ናቸው። ምስሉን ተከታተሉት። እና እኔ ነብይ አይደለም ለፋይናንስ በር እንድከፈት ጸልያለሁ። በሩ ደግሞ ከፍተዋለሁ። ግብዳዳለ ወይ ቂጥ በተለምዶ የምትመርጥ ከሆነ የሆነ ቀን አጣቁ አልፎ ከዛ ደግሞ ኢንካውንተር ሴክስ ያደርጋሉ። ካትሪን ክላስ ትባላለች። አኖስታ ካፋን ያዳ ከብዙ ሴቶች ጋር የሚተኛ ወንድ የራሱን ነገር እየጣለ የነሱን ነገር እያነሳ ነው የሚሄደው። ለምሳሌ ውሸታም አይነት ሴት ጋር የሚዳራ ወንድ ማለት ነው አብሮ ሴክስ ግብረ ስጋ ግንኙነት የሚያደርግ ከወንጌል ይልቅ ከወንጌል ጀርባ ቆሞ መጠቀም የሚፈልገው እንደ ዮናታን አክሊሉ አይነት ሰዎች ፒክ የሚያደርጓቸው ሰዎች አሉ። ቅርብ ጊዜ መጋቢ ጻድቁም እንደዚህ ተመሳሳይ ሀሳብ ሚዲያ ላይ ወጥተው ሰጥተዋል። ሲጀመር ደግሞ እኔ አሁን እያወራው ያለው ስለ ዝም በሉ። ሰላም ዩቲዩብ በሪ ነኝ። ዛሬም እንደተለመደው በአዳዲስ አዝናኝና አስተማሪ ቪዲዮዎች መጥቻለሁ። ቀጥታ ወደ ቪዲዮ ፊታችሁ ሳመጣ ኢየሱስ ያድናል ብዬ ሳወራ በክፉ ዘንድሮ የ2018 እንዲሁ አያልቅም ብለው ብልሽ ስለ ጭራሽ በዘፈን ኢንትሮ ባጣችሁ አዳብላችሁ ይቅርበኝ። ያውን መድረክ ላይ ሊዘመር ይችላል፣ እንጠብቃለን። ዛሬ የበግ አራጅ ብሎግ ነው ማሳያችሁ። ጄጁ ቡርሰ በግ አራጁ ተዘጋጀውኝ። ትልቅ ሰትዮና እስቲን በገረደልኝ ብላ ጠራችኝ። ቤቷን አስሽ ያገኘው ሲገባ የገጠመኝ ሌላ ታሪክ ነው። ስሙ። ሰላም ነው ማዘር? ሰላም ላይ አለን። በግ ይታረዳል ብለውኝ እኮ ነው መጣሁት። እንዴት ነው ግን ማረድ ትችላለህ? ችግር የለ። እኔ ሙሉ ቆዳውን ገፍፈ ሰዎች ጋር ራሱ እየሄደ እንኮ እዚህ ጋር ቁረጡ እያለ ከዚህ ጋር ቁረጡ እያለ እንዲቆርጥ ያርገ ነው ማርዶ። ችግር የለ። ምንም አትጨነቅ። የቱ ጋር ነው በጉ? ያውና ዛን ያለው እስቲ ገብተህ እረድ። እዛ። እሺ በቃ ይኸው አሳዩኝ ያለበትን አቤት። ምን ሆኖ ነው? ሰዶ ማርሻል አርት እኮ ነው። ምን ነው ፈራክ? እኔ ሰው አላርድም፣ እኔ ሰዶን አላርድም። በስመ አብ እኔ በግ ነው ከዚህ በፊት ማርደው። አንቺ የምትወይተሻል ጽንስ ያጨናግፋል። አራት ቀልድ ባክተውታ ገታ ይዳችሁ እኔ አላ እኔ ሰው አላርድም፣ ጽንስ ያጨናግፋል። ፓርት 2 የትላንቱ ብሎግ ላይ ኮሜንት ላይ ገብታችሁ እንዴት ቦርሰሞ በግ ትፈራለህ ያላችሁኝ ሰዎች በእናንተ ሞራል ዛሬ ትጥቅ ያሟልቼ ሄድኩኝ። ማዘር ሰላም ነው? ጄጁ ቡርሰ በጋሪያጁ ከተፍ ብያለሁ። ያ ጉልቤውስ ምን ነው ባለፈው ፈርተህ የሮጠ ወንድ ነው የቆመ ግንድ ነው ይላል የድሮ ሰው ሲተርት። ሰልፍ ዲፌንስ ነበር። ስለምን ሰልፍ ነው የምታወራው? ቀሉን ተወና ገብተህ ረዳው። ካልቻልክ ቶ ኧረ ዝም በይ በእናትሽ። እንደውም ምን ላንቺ ልስል ማለት ነው። አሁንም እገባለሁ። ቆዳውን አይደለም መጀመሪያ እንደገፈው ቆሌውን ነው። ጭራሽ አንቺ ጋር ምንም ወሬ የለኝም። ከሱ ጋር ጨርሳል በቃ። ወሰን እንዴ ምን ነው ብለውክ? ኮማንዶ በግ ይሄንን እንዴት መጨረስ እንዳለብን እኔ ነኝ የማውቀው። ምንም ሐዘንና ርህራሄ አያስፈልግም። ጉዳዩን እንፈታዋለን። በቃ
ትንሽ ጠብቀኝ። የበጎችን አራጅ ሪከርድ ሰብራለሁ ብዬ ሪከርዱን ሳልሰብረው የእርሶ ኮማንዶ ማን ነው? የእርሶ በግ በጥይት ቀጠን ሰብሮታል። ጌታ ይርዳት። ከዚህ በኋላ ከቻሉ አይደውሉልኝ። በቃ ተባት አልፈምሰልሽ ነፍስ። ሃይ አስባችሁ የማታውቁት ነገር ልንገራችሁ። ስንቶቻችንን የቦንዳ ልብስ ስንለብስ ያስተዋለው ነገር አለ ወይ? ምንድነው የምታስተውሉት? ምንድነው የምታስተውዩ? በሉኝ፣ ጠይቁኛ። ምንድነው መሰላችሁ ማስተውለው? እንደዚሁ ሳስበው በቀደም ዕለት ጸጥ እያስብኩኝ መንፈስ ከምንለብሳቸው ልብሶች፣ ከምንገዛቸው ሰከንድ ሃንድ ቦንዳዎች፣ ከትሪፍት መንፈስ በጣም ይተላለፋል። እነዛ ሰዎች የለበሱት ልብስ በውሃ የማይነጻ ስፕሪት አላት። ኦኬ፣ ብዙ ጊዜ የሞቱ ሰዎችን ልብስ አለ። በአጠቃላይ ሁሉም ማለት አይደለም። ቦንዳ ውስጥ የሞቱ ሰዎች ልብስ አለ። የሞቱ ሰዎች ልብስ አለ። ምናልባት በአካል ብናቃቸው ወይኔ ብለን ፈርተን የምናስቀምጠው አለ አይደለ? የሞተ ሰው ልብሱ ያስፈራል አይደል? እንደዛ ሊሆን ይችላል። ኦኬ። እና ምንድነው ዝም ብዬ ሳስበው በድሮ ጊዜ ሰዎች እጅ ለእጅ ሰላም አይባባልም ነበር። በጥንት ጊዜ ለምንድን ነው ተከናንበው ነው የሚሄዱት? ለምንድን ነው? ሰው ፓወር አለ። ሰው ማናውቀው ማንረዳው ፓወር አለ። እጅ አይነሳሱም፣ እጅ አይጠባበቅም። ይህ የሚነግረን ነገር አለ። ኦኬ። ሌላ ደግሞ አባቴ ምናልባት በጌታ የሆኑ ሰዎች ታውቃላችሁ። አባቴ አገልጋይ ነበር እና አገልጋዮች መጥተው ቤታችን ሲጸልዩ ልባችሁ ካልፈቀደ ወይ ደግሞ ካልፈለገ የማንንም ሰው ካላወቃችሁት የማንንም ሰዎች እንዳታስጭኑ ራሳችሁ ላይ የሚባል ምክንያቱም መንፈስ ያስተላልፋል። እንደዛውም ሁሉ ሰው ሴክስ ሲያደርግ ሰው በጣም ብዙ ቦዲ ካውንት ካለው ከብዙ ሰዎች ጋር የምትተኛ ሴት አለ። ለምሳሌ የሚተኛ ሰው ወይ ወንድ ይሁን ሰው የሚተኛ ወንድ ከብዙ ሴቶች ጋር የሚተኛ ወንድ የራሱን ነገር እየጣለ የእነሱን ነገር እያነሳ ነው የሚሄደው። ለምሳሌ ሰው በጣም ብዙ ቦዲ ካውንት ካለው ከብዙ ሰዎች ጋር የምትተኛ ሴት አለ። ለምሳሌ የሚተኛ ሰው ወይ ወንድ ይሁን ሰው የሚተኛ ወንድ ከብዙ ሴቶች ጋር የሚተኛ ወንድ የራሱን ነገር እየጣለ የእነሱን ነገር እያነሳ ነው የሚሄደው። ለምሳሌ ውሸታም አይነት ሴት ጋር የሚደራ ወንድ ማለት ነው አብሮ ሴክስ ግብረ ስጋ ግንኙነት የሚያደርግ ሰው የዛን ሰው ፐርሶናሊቲ ይወስዳል። ይህንን ከዛ ሌላ ቦታ ደግሞ ይሄዳል። የራሱን ይጥልና የዛን ሰው የሆነ ነገር ይወስዳል። ፓወር አለ እና የምንለብሳቸው ልብሶች ቦንዳዎች በውሃ የማይጸዱ በጊዜ ብዛት የማይለቁ የነዛ ሰዎች ስፒሪት አለ። እነዛ ሰዎች ምናልባት ነፍሰ ገዳይ ይሆናሉ፣ ቡዳዎች ይሆናሉ፣ ይተዋል፣ የሞቱ ሰዎች ናቸው። እና ስለ መንፈስ ምንም አይነት እውቀት የለኝም፣ አላቅም ስለ መንፈስ። ነገር ግን እንደዚህ ሳስቡ ጥሩ ይሄ ልብስ ስትገዙ እኮ ይባላል አዲስ ልብስ ስትገዙ አዲስ ነገር ያመጣል ይባላል አይደለም? አዲስ ሙዳችንም ምናምን ሁሉ ነገራችን ይቀያየራል። በቦንዳ የገዛነውን ልብስ በስርዓት አንይዘው፣ በስርዓት አያዝም ወይ ደግሞ ቶሎ ያረጃላል። ፕሮሚስ አላረግም። ቦንዳ ትሪፍት ላረግ እችላለሁ ምክንያቱም ኳሊቲ ስለሆነ የሚገራርም ዕቃ እዚህ ከተማ ውስጥ ካሉ ከ22 እና አንዳንድ ቦታዎች ካሉ ልብሶች እጅግ የተሻለ ስለሆነ ማለት ነው። ግን ግን ሞክራለሁ፣ ለመቀነስ ሞክራለሁ። ነገር ግን ቲንኪንግ ዳት አንድ ዴቪድ አቤት እውቀት እችማ የሆነ መንፈስ እያስጨነቃት ነው ያለ። ከተናገረች ውስጥ እኮ አንዱ ቢያንስ ትክክል ሊሆን ይችላል። ግን እቺ ልጅ በጌታ ሳትሆን በራሷ ነው የምትመስለው። እማ አንቺ ነጭ ለባሿ ምን ደጋፊ ነሽ? እኔ መድፈኛ የአርሰ ደጋፊ ነኝ። እሺ ቀይ ለባሿሳ? እኔ ደግሞ ማች የስት ደጋፊ። ይመችሽ። አንቺ አራድዬ ልጅ ምንድን ነሽ? እኔ
እኛ ደግሞ የአራዶቹ የእናንተ መጫወቻዎች ነን። መድፈኛ ትላለች የተበላሸ መድፎ ወደኋላ ሶስታችሁም ላይ ይውጣባችሁና እንደ ቱዋን የመሰሉ ጎረምሶች ሰብሰባ እማ ስትል አታፍርም? እንደ ጮህ ያሟሟ ሶስት የመርዝ ብልቃጥ የመሰላችሁ ሰዎች በእናንተ ምክንያት ከቲክቶክ ላይ የተሰደዱ ብቸኛ ህዝብ ልታስብሉን እኮ የት እንሂድላችሁ? ወይም ደግሞ ድፍረቱን የምታገኙበትን ቦታ ነገሩንና እኛም ጉዱን እንየው። ባሬላ የመሰላችሁ ፍጥረቶች የመጣችሁ ልግግኛ ላይ የመርዝ ማስቲሽ የመሰላችሁ ያፈር ገንፎ አረዲያ እነዚህ ማን የክፍለ ሀገር ልጆች ናቸው? እነዚህን አይተን ደግሞ ከነዚህ ወጡና ናቹራል ቢዩቲ ላሳያችሁ። ውበት ሲለካ እንዲህ ነው ለካ። Am I your type? Yeah. I like her vibe. You like her vibe? Yeah. Okay. Do you think you guys could match? Yeah. I think so. All right. Is there any other question አንተ መጠየቅ የምትፈልገው? How old is he? ስንት ዓመት ነው? I'm 20. How old are you? 24. 24. I'm 20. 20? Yeah. So 0? Yeah. Okay, that's good. That's cool. That's good, yeah. Yeah. Looks like we found another match. Yeah. Okay. So do you want to exchange numbers? Yeah, definitely. Okay. Bye-bye. Bye. Bye. Looks like we found another match. Let's go. ከስድስት ሰው 4 ሰው ብቻ ነው የቀረው። 2 love match አግኝተናል። ይሄ ምንድን ነው? የሴቶች ጉሊት ይባላል። ወንዶች የመጡ ሴቶችን እየገዙ ሄዳሉ። ይሄውን ከፈረንጅ ነው የተፈረጀው፣ ግን እኛ ሀገር ላይ አሁን ስታስቡ ለትዳር ነው ለሀገር ነው ለምንድን ነው የሚሆነው? እስቲ ማታውቀውም ሰው ምንም ያልተግባባውም ሰው አይተውም አታውቀውም ሰው ሪሌሽንሺፕ ለማድረግ ይዘህ ስትሄድ ይሄን እኔ የሴቶች ጉሊት ሽያጭ ይያሉ ደስ ማይል ነው ነገር ነው። ያቺ እንደሚሸጥ እንትን ተደርድሯል። ይሄ ከኛ ባህል ጋር ይሄዳል። ግብዳድ አለ ወይ ቂጥ በተለምዶ የምትመርጥ ከሆነ የሆነ ቀን አታውቁም። ዛሬ ላይ ጥፍርን ለመለጠፍ ሂማን መለጠፍ የሆነ ነገር ማድረግ ምናምን ሳይሆን ነገር ፊውቸር። ምክንያቱም ዛሬ አይደለም የምትኖሩ፣ ዛሬም ብቻ ማትኖር ሴት ብዙ ተስፋዎች ያላት የምትማር የምትጥር ገባክ? ያቺ ሴት ምንም ነገር አይገዛትም። ገባ? ምንም ነገር አይገዛትም። እና በተቻለ መጠን የምትታገስ ነገሮችን በሰፊው መንገድ የምታይ እያንዳንዱን ነገር በብልጭልጭ ነገር ወደ ብልጭልጭ ነገር ማታመጣው ሴት እሷ ሴት እንትን ነችና በመልኳ ማትቆራ መልክ ምንም ነገር ነው እዚህ ምድር ላይ ምንም። እና መልክ አያስተዳድርህ አብሮም አያኖርህ። ራስህም በራስ በመልክ ኮርተህ የምታመጣው ትዳር ምናልባት በመልክህ ራሱ ጠፍቶ ልትወጣበት ይችላል። እንደ ትዕቢት ስለሚሆን ማለት ነው። ላስ የሚበልጥሽ ሰው አለ ወይስ? ኦፍኮርስ ዛሬ በመልክሽ ምንም የሚበልጥሽ በጣም ብዙ የሚበልጡን ሴቶች አሉ። እና ራስን መሆን ራሷን የሆነች ሴት ራሷን ማትጥል የምትጸብ ጎበስ የምትማር ነገ በቃ ፊውቸር የሚታያት ሴት እንጂ በዓለም ነገር ማትደነቅ ሴት መልካም ነው። እንደዚህ አይነት ሰው ሲገኝ ብዙ ጊዜ እንትን አለ ማለት ጥሩ ነው። ሰው ምርጫው የሚያስተካክል ብዙ ኢሹ ይስተካከላል። ኦፍኮርስ ሰው ምርጫውን ማስተካከል ነው ያለበት። ባይዘ ወይ ትዳር ምርጫ ነው። ምርጫ ነው የምትኖረው። ዛሬ የመረጥከው ምርጫ ነው ኤቨር አብረህ የምትኖረው። እና ስትመርጥ ግብዳድ አለ ወይ ቂጥ በተለምዶ የምትመርጥ ከሆነ የሆነ ቀን አታውቁም እንትን ይላል ይጠፋል። የሚያምር ሼፕ ያላት ሴት ከሆነ የምትመርጠው የሆነ ቀን ሊበላሽ ይችላል። ገባ? ሰውየው ምርጫው መጀመሪያ ምንድን ነው?
አብሮ ያኖረናል ወይ የመረጥከው ነገር? ስለዚህ ቁጭ ብሎ እንደ እንትን ቲክ እያደረጉ በተራ ቁጥር ማስቀመጥ ያስፈልጋል። የምትመርጠውን ሰው ማለት ነው። እንደምትፈልገው ሰው አይነት ነው ወይ? ገባክ? በቃ ይሄ እይታህን ብቻ ይሄ ፈርስት ያየኸውን ነገር ብቻ የምትሄድበት ከሆነ እሱ ከባድ አሜዚንግ ነው። ይሄ ሁላችሁ መስማት ያለባችሁ ነገር ነውና ወደ ደም ግባት ሁሉም ከንቱ ነው። እግዚአብሔርን የምትፈራ ሴት ብቻ ለሁሉም የምታስፈልገውና እሷ የተባረከች ስለሆነች ነው። ሁሉም ነገር ያልፋል። አሁን የምናየው ቁመና ሰውነት ድንገት አይተን የገባንበት ነገር ያም በሆነ በወሊድ በተለያየ ነገር ሲበለሻሽ ተተናው ነው የሚመጣው ያን ትዳርና በጣም ጥሩ ነገር ነው። በዚህ ሰዓት አስፈላጊ ነው ብሎኛል። ከላይ በምስሉ ላይ የምታያቸው መልአከ ሕይወት ቆሞስ አባ ወልደ ጊዮርጊስ ታዬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳማት አስተዳደር መምሪያ ምክትል መምሪያ ኃላፊ ናቸው። እኚህ አባት እንግዲህ እኔ በስርዓት በነበርኩበት 25 ቀናት አብረውኝ የነበሩ መልካም የሆነ ህይወትን ያየሁባቸው ምስክርነትን ያየሁባቸው አባት ናቸው። በጸሎት የበረቱ የነበሩ በዛ የሚገኙትንም ተጠርጣሪነት ታስሮ የነበሩትን ሰዎች በጸሎት በቃል በምህላ ሲያገለግሉ የነበሩ እሳቸውም ሆኑ ሌሎች አገልጋዮችም ነበሩ እና ዛሬ ሐምሌ 2 ቀን በዋስትና እንደተለቀቁ ሰምቼ እጅግ በጣም ደስ ብሎኛል። ይህን ደስታ ለማካፈል ነው ቪዲዮንም የሰራውበት ዓላማ። እሳቸው ብቻ አይደለም ደግሞ በምስሉ ላይ የምታዩት ወንድሜ ደግሞ ወገን አበበም እንዲሁ በትናንትናው ዕለት ከእስራት እንደተለቀቀ ሰምቻለሁ። እሱንም እኔ ከተያዝኩበት ቀን ጀምሮ አብረን ብዙ ነገር ስናሳልፍ ስንማከር ስናወራ ነበረ። እጅግ የተወደደ ወገኑን የሚወድ ህዝቡን የሚወድ ሌብነትን የሚጸየፍ እጅግ በጣም ደፋር የሆነ ወንድም ነው። እሱም እንደዚሁ በዋስትና መለቀቁን ሰምቻለሁ። በጣም ደስ ይላል። በነገራችን ላይ ሰው ሆኖ ብዙ አይነት ስህተቶችን ልንሰራ እንችላለን። ቡናሙ እንደዛ እንደኔ እንደማንኛውም ሰው ስህተት ሊኖርበት ይችላል። ግን ቅን የሆነ ወንድማችን ነው ብዬ ነው የማስበው አሁን ላይ ሳስብ። ምክንያቱም በሃይማኖት የተለያየን ብንሆንም በቃ የአንዱ መታሰር የኛ መታሰር ነው፣ የአንዱን መጎዳት የኛ መጎዳት ነው እና እንደዚህ ሚዲያ ላይ መጥቶ እንደዚህ አባታችን እንደዚህ ደስ ብሎናል ስለተፈቱ ምናምን ማለቱ በጣም ደስ ይላል። ምክንያቱም በሃይማኖት ላትገናኝ ትችላለህ፣ ግን ሰው በመሆን ብቻ የምታደርገው ነገር ነው እና ምናልባት አቡናን ብዙዎቻችሁ በብዙ ነገር ልትቃወሙ ትችላላችሁ። ሰው ስለሆነ ሊሳሳት ይችላል። ነገር ግን አሁን እያደረጋቸው ያላቸው ነገሮች እንደ ወጣት ብዙ መስዋዕትነትን ሊያስከፍሉ ይችላሉ። ከእውነት ጋር እየተደረደ ከሐሰተኛ ነቢያት ጋር ውሸትን ሲያልፍም እና በጣም አደንቅሃለሁ ልልህ እወዳለሁ እና ሁሉንም ግን በጥበብ ነገሮችን ብታደርግ ደስ ይለኛል። ቀጥል። ህዝቡ አትልም ከቤትሽ አልወጣም ለምን የጠላሽ የጠጁ የማሩ የወጥሽ መጣፈጡ ስለዚህ አልወጣም ከቤትሽ እስከ መቼ ሰው ካላባረረኝ ህዝቡ አትልም። ኧረ እባካችሁ ከሰው ቤት ውጡ ለምግብ ለመጠጥ መልእክት አለ ለህዝቡ ያዘው። ሃሌሉያ ሪባባ ዙላባሽ አጠገባችሁ ነው ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ወደቀ በሉት፣ ሰከነ በሉት፣ ወደቀ በሉት። ኧረ ባባሹላ ባዙላ
ተነሱ የእስራኤልን ሕዝብ ይዞ ኢያሪኮን 7 ቀን 7 ጊዜ ዞረ። በሰባተኛው ቀን ረባባዙረ እንዲህ አላቸው፣ እግዚአብሔር ከተማ ሰጥቷችኋልና የረባባሽ እግዚአብሔር ከተማ ሰጥቷችኋልና በፍርሃት እነሱ በኃይል በጮኹ ጊዜ የኢያሪኮ ግንብ ፍርስራሽ ሆነ። ዛሬ በኢየሱስ ስም ከፊታችሁ የቆመ የትኛውም ግድግዳ በኢየሱስ ስም ከፊታችሁ ይወድቅ። ዳጎን ሄራባቦስ ፍልስጤማውያን የእግዚአብሔርን ታቦት ይዘው በዳጎን ቤት ያስቀመጡት። ዳጎንም በእግዚአብሔር ታቦት ፊት ወደቀ። ዛሬ በኢየሱስ ስም ሄራባባዙ ለባካንዳ ሄታባባባ ከፊታችሁ የቆመ ኦሪባባስ ከፊታችሁ የቆመ የትኛው አነሳልፍ ያላችሁ ትከሻ የተረካካችሁ ዛሬ ከፊታችሁ ይወጣል። ሆኔ ማንዳዙጋ ጎልያድ የእስራኤልን ሕዝብ 39 ቀን ረባባስ ያስጨንቃቸው ነበር። ዳዊት በወጣ ጊዜ ግን በአንዲት ጠጠር እንደወደቅ ዛሬ ይበቃናል። በነገራችን ላይ ይህ ወደፊቱ ሚሊዮነር ልጅን በመራህበት መንገድ ነው የሚያድገውና እንደዚህ ማጭበርበርና እንደዚህ በህዝብ በፊት ማለት ነው ሌብነት ስታስተምረው ወደፊት ደግሞ አድጎ ማለት ነው ራስህን አንተም ይበላሃል። አሁን በቃ ይሄ ልጅ መድረክ ላይ እንደዚህ በማውራቱ ምናምን የተደመሙ እኮ አሉ። በጣም አፋቸው ይዞ እንደምታዩት ማለት ነው። ይሄ ምንም ሊያስደምም አይገባም። ትክክል አይደለም። ይሄ የልጁን አእምሮ የሚናገረው ልሳን ምን አይነት ልሳን አልኩት? ሌብነት ነው። ህፃን ልጅን ሌብነት ማስተማር ማለት ነው። ልጁን ልቀቀው ይማር፣ አይምሮን እንዲያስበቃ እንትን የሸመደዳቸውን ጥቅሶች ራሱ ለሌብነት የሚመቸው በቃ ማይሆን ሰውየው የሚያደርገውን ነገር ነው የሚከተለውና ይሄ ምንም ያስደንቅ ልጅ መድረክ ላይ እንደዚህ ሰበከማ አይደለም። ይሄ በቃ የልጅ አእምሮ ነው። ባዶን አእምሮ ተጠቅሎ እየተጠቀሙበት ያለ ሐሰተኛ ነገር እየሞሉበት ጥሩ ያልሆነ ልምምድ እየሞሉበት ነውና ልጃችን እንደዚህ በሆነ ብላችሁ ወጥተን ልትኖሩ ትችላላችሁ። ቢቀርባችሁ ይሻላል። ይሄ ልጅ ተምሮ ነው ወደፊት ሀገር ተረካቢ መሆን ያለበት፣ ኢንጂነር፣ ዶክተር ከዛም አልፎ ደግሞ አገልጋይም ቢሆን ደግሞ እውነተኛ አገልጋይ መሆን ያለበት እንጂ እንደ ከልጅነቱ ማጭበርበር የለመደ ልጅ ከሆነ ነገ ይበላናል ራሳችንን ማለት። እግዚአብሔር ብቻ ምሕረት ያድርግልን። ንቁ ከእንደዚህ አይነት ነገር። በቅርቡ አርባ ምንጭ በነበረን ጉዞ ልጄን ይዤው ሄጄ ነበር። እንደምታውቁት ገና 8 ዓመት ያልሞላው ልጅ ነው። በአባያ ሌክ ውስጥ ሂፖና ክሮኮዳይል ነበር የሚታዩ የምናያቸው። አጠገባቸው ወፎች ነበሩ። መጀመሪያ ላይ ወፎቹን አይበሏቸውም እንዴ አለኝ። መልሶ ኖ ተው በቃ አለኝ። ለካ አይበሏቸውም፣ ወፎቹ ከክሮኮዳይል ጥርስ ውስጥ ስጋ እንደሚያወጡ አውቃለሁ አለኝ በ8 ዓመቱ። እኔ ግን በ38 ዓመቴ ነው ያወቅሁት። ልጆቹ እንደምናስበው አይደሉም፣ እሳቶች ናቸው። ብዙ ያውቃሉ። ዕውቀታቸውን ከሀገር ፍቅር ጋር፣ ዕውቀታቸውን ከትጋት ጋር፣ ዕውቀታቸውን ከኮሌክቲቭ ጥቅም ጋር ማያያዝ መቻል ይኖርብናል እንጂ የሚቀጥለው ትውልድ የሚያሰጋ አይደለም። ስጋቱ ያለው እና ፖለቲካውም ወደሚቀጥለው ትውልድ ቢገባ ልማቱም ወደዛ ቢገባ ኢትዮጵያ አትራፊ እንጂ ተጎጂ አትሆን። ቀጣይ የሚመጣው ጄኔሬሽን በራሱ ማለት ነው ምንም ችግር የለበትም። እኛ አሁን የምንዘራበት ነገር ነው። ቅድም ያሳያችሁ ዋላ ቪዲዮ ቅድም ያያችሁት እሱ ልጅ ላይ የሚዘራው ነገርና አሁን ደግሞ ዶክተር አብይ የተናገሩት ትንሹ ልጃቸው ላይ እየዘሩ ያሉት ነገርን አስቡ፣ ልዩነቱን ማለት ነው። ነገን በጥበብ የሚሻገሩበትን
እውቀት ማስጨበጥ፣ ነገን እንዴት ሀገር መምራት እንዳለባቸው፣ ነገን ባሉበት ነገር እንዴት ጎበዝ እንደሚሆኑ ማስተማር፣ በቃ ያሉበትን ነገር መረዳት፣ ነገ ተረካቢ ስለሆኑ ማለት ነው እንጂ የራሳችንን አጀንዳ ብቻ ልጆች ላይ መሙላት ሳይሆን ምንድን ነው የሚፈልጉት እኚህ ልጆች ምን ሊሆኑ ይችላሉ? ትምህርት ዝም ብሎ ከማስተማር ባሻገር ምን አይነት ነገር ነው ፍላጎታቸው? ያንን ምን አሁን ያሉ የአሁን ጀነሬሽን ልጆች ህፃናት ማለት በጣም በልጠውን ሄደዋልና ያን አእምሯቸውን በክፉ ነገር እንዳያዙ መንገድ ብቻ ማሳየት ነው ከእግዚአብሔር ጋር ማለት ነው። ከዚህ የተረዳሁት እሱን ነው። እንደ ቀድሞ አይነት ደግሞ አለ እንደዚህ ክፉ ነገር ብቻ ይሄ በመንፈሳዊ ነገር ሊመስል የጠማማ ነገር ልጅን እያስተማሩ የሚያሳድጉ እና እንደተባለው ወደፊት የሚመጡ ልጆች ምንም ችግር የለባቸውም። የሚመጣው ጀነሬሽን ንጹህ ነው። አሁን ግን እኛ ነን ችግሩ ማለት ነው። ፖለቲካ እዚህ ላይ በቃኝ ብለዋል። በትናንትናው ዕለት የአገልግሎት ጊዜ የተጠናቀቀው ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ ከዚህ በኋላ በየትኛውም የፖለቲካ ፓርቲ እንደማይሳተፉና ደጋፊም እንደማይሆኑ አሳውቀዋል። ላለፉት 10 ዓመታት በፖለቲካ ውስጥ መቀጠላቸውንና ህዝባቸውንም ማገልገላቸውን የገለጹት ዶክተር ደሳለኝ በቀጣይ ለግል ህይወታቸውና እንደዚሁም በተለያዩ የግል ስራዎች ላይ ለመሰማራት ማሰባቸውን ነው ያሳወቁት። በሰባተኛው ሀገር አቀፍ ምርጫ ባህር ዳር ላይ በወዳደር ኖሮ ተፎካካሪ እንደማያቀርቡብኝ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ችግኝ ስንተክል ነግረውኛል በማለትም ዶክተር ደሳለኝ ጫኔ በጽሁፋቸው ላይ አጋርተዋል። ከዚህ በኋላ በየትኛውም የፖለቲካ ፓርቲ ደጋፊነትም ሆነ አባልነት አልሳተፍም በማለት ነው ፖለቲካ በቃኝ ያሉት ዶክተር ደሳለኝ ጫኔ። ቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። ወደዚህ መተናል። እንግዲህ ዶክተር ደሳለኝ ጫኔ በጣም ደስ ይላሉ። ምክንያቱም በቃ የተሰማቸውን ነገር እንደምናውቀው ፓርላማ ላይ በቃ ለህዝብ ይጠቅማል የተባለውን ነገር ሁሉ ያወራሉ በድፍረትና በጣም ደስ የሚሉኝ ሰው ነበሩ። አሁንም ናቸው እና ከፖለቲካ ወጥተዋል። ያው በሌላ መንገድ ህይወታቸውን መምራት ፈልገዋል። ይመቻቸው። በጣም ደስ ይላል። ደሳቸው አይነት ሰው ነው የሚያስፈልገን ማለት በቃ ለተሰማው እውነት የሚከራከር የሚናገር እውነቱን የሚያወራ ማለት ነው። የተሰማውን ነገር የሚያንጸባርቅ በድፍረት ማለት ነው። ይሄ ነው ሀገራችን እያደገች መምጣቷን የሚያሳዩ። ሰው በነፃነት ማውራት ጀምሯል የሚለውን ነገር ማየት የጀመርንበት ጊዜ እንደሆነ የሚያሳየን ማለት ሰው የሚፈልገውን ነገር ተናግረው ነገ በሰላም ካደረ በቃ ዝም በሉ የኮቴው ድምፅ ይሰማል። ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል። በዓለም ነገር መታማቴን አውቆ ባሉባልታ መገፋቴን ሰምቶ ጌታ ኢየሱስ መጥቶልኝ ይሆናል። እሱ እንደሆን ለተገፋው ያዝናል። ዝም በሉ የኮቴው ድምፅ ይሰማል። ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል። ዝም ምን ያልኩት ደስ ሲል እናቴን ተይ በሏት እርግማኗን ትተው፣ አባቴን ተው በሎት እርግማኑን ይተው፣ ወንድሜን ተው በሎት እርግማኑን ይተው፣ እህቴን ተይ በሏት እርግማኗን ትተው፣ እኔም ታንዱ ያለንከራተተው ኢላሂ እንኳን እኔንና ሰው መዶቃን ታከተው። ቢዝነስ ፓርትነርሺፕ እኔን የመሰሉ በብዙ የተባረክንባቸው ዘማሪዎች ከእንደዚህ አይነት ሐሰተኛ እግዚአብሔርን ከማያውቁ ነቢያት ጋር ስናያቸው ልብ ይሰብራል። ምንም ማለት ታች ወርሺፕ ሊደር ማለት ብዙ ጊዜኛ አሁን ቆንጆ ድምጽ ያላቸው ነው አይደለ? ወርሺፕ ሊደር የምናደርገው ነሰሰርሊ አይደለም። ቢኖር ጥሩ ነው እንጂ ነሰሰርሊ የሚጠይቀው ኳሊቲ ሌላ ስፒሪቹዋል ጉዳይ ዲቫይን የሆነ ስፒሪት ነው የሚያስፈልግሽ። ሊደርሺፕ ስፒሪት ሆሊ ጎስትን አንደርስታንድ የማድረግ መንፈስን አንደርስታንድ የማድረግ ሰማያትን ዙፋኑን የማየት ብቃት ነው እንጂ መዝሙር የማወቅ
መቀጣት ያረ ወርሺፕ ያልጀመርንም ኢትዮጵያ ውስጥ በጣም ቱ ፋር ፍሮም ደ ናውሌጅ። ስለዚህ ወርሺፕ ሊደር የሚጠይቀው በጣም ዲፕ እኮ ይሄ እኮ ማለት በሌሎች ሃይማኖቶች እኮ አዛን የሚወጣ ይሄ ቅዳሴ የሚመራው እንደማለት ነው። እነሱ በሃይማኖት አደረጉት እንጂ ይሄ እኮ ትልቅ ፖዚሽን ነው። ሰውን እኮ ስለማሰገድ ነው ማለት ስግደትን እኮ ስለመምራት ነው። ልዑል አምላክ እግዚአብሔር ሊመለክ ነው። ይሄ እኮ ነው ፖዚሽኑ እኮ በጣም ከባድ ነው። ዘማኞች፣ መድረክ ወርሺፕ መሪዎች ምናምን እግዚአብሔርን ቀጭው የተማሩ መሆን አለባቸው። አሁን የምናያቸው ብዙ ጊዜ በቃ በመዝሙራቸው የተባረክንባቸው ዘማሪዎች አንዳንዶቹ በቃ የማይሆን ባህሪያት፣ የማይሆን ቦታ፣ የማይሆን ነገርን የሚያደርጉት መዝሙሩን እንግዲህ እግዚአብሔር ነው የሚሰጣቸው። ነገር ግን ከዚያ በኋላ በቃ እግዚአብሔርን ቃል ካለማወቃቸው የተነሳ ብዙ ነገር ላይ እናያቸዋለን እና መዝሙሮቻቸውን ተባርከንባቸዋል። እነሱን ግን ስናያቸው በቃ በህይወታቸው አንዳንዱ እግዚአብሔርን ቀጥቶ በዘፈን ጨለማ ዓለም ውስጥ ይሄዳል። አንዳንዱ ደግሞ ሙሉ ለሙሉ ሃይማኖቱን ይቀይራል። እኔ በስላሴ አላምንም በምናምን በቃ እኔ ክርስቲያን አይደለሁም ምናምን ይላልና ዘማሪዎች ከድምፅ ባሻገር መንፈሳዊ ነገራቸው ላይ ቢሰራ በጣም የተሻለ ነው። ብዙ ሰው በእነሱ ስለሚሰናከል ማለት ነው። ነብይ ነኝ። ነብይ ነህ? እስኪ ነብይ ተንብይልን። ኢትዮጵያ በሚቀጥሉት 2-3 ወራት ምን ደረጃ ትደርሳለች? በገና አምጣልኝና ደርድር። ከዛስ? ኤልሳ ባለ በገና ጥሩልኛለ። በገና በተደረደረ ጊዜ ትንቢት መጣላት አይደለም? ኢን ዘ ካሚንግ ኢትዮጵያ የምትወሩ ልንገር እንደ ነብይ እንደ ተማረ እንደ ተመራመረ እንደ ባላም እሱ ትንተና ነው። እሺ የሚሆነው ልንገርህ፣ ትንቢት ነው የምፈልገው እኔ። ትንቢት ልንገርህ፣ በሚመጣው ዓመት በዚህ በ6 ዓመት ውስጥ በ5 ዓመት ውስጥ አብይ አህመድ አሊ ከተሞች ጠቅላላ ከመታዘዝቶ ልክ እንደ ፍንፍኔ እንደ ሪሳባ ያረጋታል። እሱ ነብይነት ማዳበሪያ ፋብሪካውን ሰርቶ እሱን መንግስት በፕሮጀክት በእንደና አዳምጠኝ። አይ አታትሸውዳ እዚህ እንደዚህ እሱን መንግስት በፕሮጀክቱ እንዲሄድ ዝም ብላ አዳምጠኝ። ኖ ይሄን አልሰማም። ፕሮጀክት ሊፈጽም ይችላል አይፈጽም ይችላል። የሚፈጽመው ነገር ነው። ተው ትንቢት እሺ ትንቢትን ተው በቃ ተው። ትንቢት አይደለም መንግስት በፕሮጀክት ያዘው እቅዱን ነው ፕሮጀክት ያዘው ልንገርህ። እሺ ከመንግስት ውጣ አየር መንገዱ ያልቃል። 1 ሚሊዮን ሰው ባበት ተሰራጅቶ እኮ በዚህ ጊዜ ለአገልግሎት ጋር የተባለ እኮ ማዳበሪያ ፋብሪካ ያልቃል። አባይ ግድብ መቼ አብቹ አይደል የጨረሰው? የተጀመረው ሁሉ ያልቃል። ፕሮጀክት የተጀመረው ሁሉ ያልቃል። ቆይ ነብይነት ከእንትና አያልፍም እንዴ? ከመንግስት ከዚህ ከትራንስፖርት ያልተገለጠው ልገብጥልህ ነው። ዝም ብለህ ለምን አሰማኝም? ለምን የእግዚአብሔር ቃል ዶሮን ይቆርቁራል? ቅድም ምን ብዬሽ ነበር አንተ ሰውዬ? በትንቢትም በምናምን ሽቀላቅዬ ልንገርህ። አንደኛ የመንግስት ፕሮጀክት ጠቅላላ ይፈጸማል። ይሄ መታማታው ተደርጎ ከተሞች ሁሉ ይጸዳሉ። የገጠር ኮሪደር ልማት በጣም ይስፋፋል። ይሄን መንግስት ነግሮን የለ እንዴ? ይስፋፋል። እንደ ኮሻ እንደ ጎርጎራ ያሉ ፓርኮች ይስፋፋሉ። ጠቅላይ ሚኒስትር አብይ አህመድ ከ5 ዓመት በኋላ ስልጣናቸው ሲጨርሱ እኔ ስልጣን ይዝና አሰብን እሳቸው እስከዛ ሊያስመልሱ ይችላሉ። ታላስመለሱ በአንድ ወር ጊዜ ውስጥ አሰብን በጉልበት አመጣው። ከዛ በኋላ እንደ አድማ ያሉ ግድቦች ይሰራሉ። መስሎ ይስፋፋል። ድህነት ከሀገራችን ላይ ይነጠላል። ፍራፍሬ እንደ ልብ ትበላለህ። ሽንኩርት ሳይሆን ዶሮ ትበላለህ። ይሄ ትንቢት አይደል ይላል የሰራዊት ጌታ ቅዱስ ገብርኤል። ቀልድበታለህ። እንዲህ ሰመመን ውስጥ ስትሆን ህልም ውስጥ ስትሆን እንዲህ ትቀባዥራለህ። በቃ አንድ ሰው ማለት ነው መቀባጀር ሲጀምር ከአእምሮ ውጭ ሲሆን ማሰብ ሲያቆም ራሱን ነብይ ማለት ጀምሯልና በቃ አሁን ያለውን መንግስት መጥራት የሆነ ነገር መጥራት የሚያተርፋችሁ ይመስላችኋል? ምንም አያተርፋችሁም። ምንድን ያው ከአእምሮ ውጭ ሆነ ሰው እብደት እንኳን ወደ ማበድ እንኳን እንትን አላለም። ከእብድ እንትን ነው እብድ ፕላስ ማለት ነው ምንድን ነው የሚባለው? እና ይሄ ነው እንግዲህ አሁን ላይ የተንቀሳቃሽ ምስል ብዙዎችን እያነጋገረ ይገኛል። ለመሆኑ እንደዚህ ማድረግ ይቻላል ወይ በማለት የጠየቁን በርካታ ናቸው። ምስሉን ተከታተሉት። እንዲህ አይናው ስማ ስማ አሁን መንፈስ ቅዱስ ስጠኝ። እሱ የእኔ ነው። ሸረፍ በልና በስነ ስርዓት እናውራ። ለጋና ለከኝ በእውነት አይን አውጥቼ ኪስ ገብቼ ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንዴት ላሳይ?
ቁጭ በል። እሺ ወታደርነት ላሳይ። ኧረ ቁጭ በል። እውነት ላሳይ። እንዴት ላሳየው? ምንድን ነው አሁን እኔ አንተ ስለ ልብሱ ምንም አይመለከትም። አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው። ቦራን ላሳይ። እሺ ምንም ችግር የለውም። ማለት ሳይት አይጠበቅም። ስናደርሰው ቁስ ባሩን ማለት አለብኝ። እሺ ይሄ ልሰብረው። ኧረ በእናትህ እንዴት ይበርድልኝ? እሺ ትንሽ ቁጭ በል። እንዲበርድልህ እኮ ነው። ጉድ ነው ዛሬ። ይሄ እኮ አማኑኤል ለመግባት ራሱ በቆ አይደለም። አማኑኤል ራሱ አይቀበሉትም። ከአማኑኤል የተሻለ ሐኪም ቤት ምናምን ካለ እንደ አማኑኤል እኮ የሚገቡት ያበዱ ሰዎች ናቸው። ይሄ እኮ እብድ ፕላስ ነው። እንደዚህ ማድረግ ይቻላል? ምን አይነት ደግሞ እንደዚህ አይነት ሰው ራሱ ለምን እንደምታቀርቡት እናንተ ራሳችሁ? እንዲህ አይነት ሰው እያየ እንዲህ አይነት ሰው ላይ ደግሞ እንደዚህ አይነት አክት ያሳያል። ምን አይነት የተቀረጸ መሆኑን እያወቀ ማለት ነው። ይሄ ሰው በህይወት የለም። በቃ ዝም ብሎ አካሉ ብቻ ነው ያለው እንጂ ወህኒ ዴድ ይባላል። ለፈውስ ተብለው የሚሰጡ ዘይቶች፣ ጨዎች፣ ቲሸርቶች አሉ አይደል? ጨውም አይሸጥም፣ ዘይትም አይሸጥም። ቲሸርት ምናልባት ለመንፈሳዊ አገልግሎት የሚደረጉ ትናንትና አገልግሎት የሳሪሱ ቸርች ላይ መጥቼ ነበር። ኢንተርቪው ልሰራ አይደለ? ስለ ነብይ ደረሰ እስኪ አገልግሎታቸው እንዲህ ብዬ መጥቼ ነበር። ይሄ የእርስዎ ፎቶ ያለበት ቅባት ነው። ይሄ ለጓደኛዬ ስም አጽፍ ተብዬ ጓደኛዬ አብራኝ የመጣችውን አጽፌ ፊት ለፊት ይዘኸው የምትገባው ተብዬ ነው። ጨው ይሄ ነው። ቲሸርቱም ይሄ ነው። 1200 ብር የከፈልኩት ይሄ ሽያጭ አይደለም ወይ ብዬ ነው። መርገም ሰባሪ ትውልድ ይላል እዚህ ጋር እንደውም ጽሁፉ ፊት ለፊት አኖይንቲንግ ቸርች ቻናል። ይሄ ምን ሊባል ነው ታዲያ? 1200 ብር የከፈልኩት ምንድን ነው? ከባድ ጥያቄ አይደለም እየጠየቀኝ ያለው አይደለም። እንጂ ከባድ አይደለም። እንደዛ ብሎ በቀጥታ መውሰዱም አይቻልም። ለምሳሌ እርስዎ እንደዚህ ስለ ካዱት ነው ለማለት አይቻልም። ምክንያቱም አይከፈልበትም አሉ። ይኸው ከፍዬን ያመጣሁት ይሄን እንዲህ አድርግ። ለምሳሌ እዚህ ጋር ዘይቱንም ቆይ ጨውን እሱ ጋር ከመድረስ በፊት አኖይንቲንግ ኦይል ወይም ደግሞ አኖይንቲንግ ሳልቱ አንደኛ እኔ መጀመሪያ ሴልስ አይደለሁም። ምናልባት ከሴልስ ዲፓርትመንት ላይ መጣ ምንድነው የሚሸጠው ብለህ ብትጠይቅ ምናልባት መልስ ታገኛለህ። ጠይቄ ነግረውኛል። የነገሩኝን ነው የነገሩኝ። አይ ሴልስ ዲፓርትመንት ላይ መጣ ማለት እኔ አገልጋይ ነኝ። ምን እንደሚሸጠው ምንድነው የማይሸጠው እኔ አሁን የምመልስልህ ነገር የለም። ግን እኔ አንድ ነገር አውቃለሁ። አኖይንቲንግ ኦይል አሁን ያስከው ዘይት በስጦታ የሚሰጥ ነው። ቲሸርቱን ለሚወስዱ ሰዎች የሚሰጥ ነው። ለምሳሌ እኛ ቤተክርስቲያን ቲሸርት አለ። እኛ ቤተክርስቲያን መጽሐፍ አለ። ዘ ሌይንግ ኦን ኦፍ ሃንድስ የሚል እጆችን መጫን የሚል መጽሐፍ አለ። ገብቶሃል? እነኚህ ቲሸርቶች እነኚህ መጽሐፎች ለመንፈሳዊ አገልግሎት እንዲሆኑ በቤተክርስቲያን ስፒሪቹዋል አይተምስ ናቸው። ግን ቲሸርቱን ስትለብሰው ትፈወሳለህ የሚል ቃል አይናገሩም። እኛ ሴልስ ዲፓርትመንት ላይ ያሉ ሰዎችም ለመንፈሳዊ ግብዓት የሚሆኑ መጽሐፎችን ወር ደግሞ ቲሸርቶችን ማድረግ በራሱ ደግሞ ሴልስ ነው ማለት አይቻልም። ምክንያቱም ዘይት እኛ ጋር ስለማይሸጥ ማለት ለዘይቱ እንዳይሸጥ አሁን ሌሎች መከራከሪያዎች ስለነበሩ አልፈዋለሁ። በእርግጥ ይኸኛውን ዘይት ሸጠ የሚለው በፕሮቴስታንቱ ዓለም ዘይት ለመሸጥ ነው ምናምን የሚሉ እንትኖች አሉ። ያን ለመቀየር ነው በቲሸርት የመጣው። ቲሸርቱን ለቲሸርቱ 1500 አሁን ይሄ ሳይዜም አይደለም ለነገሩ ደብል ኤክስኤል ነው። ዘይቱም አለ። ስለዚህ ይሄኛውና ጨዋንም አሁን ጨዋን ወጥ ላይ አድርገህ ትበላለህ። ያ ፈውስ ይሆናል። ዘይቱንም ትቀባለህ ነው። እና ደግሞ እኔ በጣም በተደጋጋሚ ያሉኝ ነው መልሼ የምነግረውት ስከፍል ምንድነው ማደርገው? ልብሱን ትለብሳለህ፣ የተጸለየበት ነው። ዘይቱን ትቀባለህ፣ ጨውን ምግብ ላይ አድርገህ ትበላለህ ነው የተባልኩት። እነሱ የሴልስ ዲፓርትመንቱ ያለኝ ይሄንን ነው። በመሸጥ ግን አይሆንም ስላሉኝ ነው ያወጣሁት እንጂ እኔ ዝም ብዬ ለማወቅ ያክል አስቀምጨው ነበረ። ግን እኛ ጋር የሚሸጥ ነገር ዋጋ አይኖረውም ሲሉ ይሄው ገዝቻለሁ እኮ እኔ ይህን ፕሮግራም ለመስራት ሳስብ ይሄን ይዤ መጥቼ ነው የመጣሁት አሉኝ። ዘይት አይሸጥም ዘይት የሚሸጥ ነው የሚለውን ለማምለጥ
ቲሸርት አደረጉት ነው አንዱ መከራከሪያው። ስለዚህ ወጣም ወረደም ግን እኔ በዚህ 1200 ብር ከፍያለሁ። በተለየ ደግሞ እርስዎ ምናልባት እዚህ ላይ የሚጨምሩት ከሌለ ሌላ ሐሳብ ይችላል። ሰው ጨው አዲስ ነው ከርሶ ገርሞኝም ነው በነገራችን ላይ የመጣሁት። ጨው ሲገኝ ሌላ ቦታ ዘይት ሳት እንደው ምንድነው ሰብሰብ ብሎ ወጥ መስራት አይሻልም ወይ ብዬ ነው እንደው ዝም ብዬ እኔ እንደዚህ በጣም አጭቤ ናቸው እኮ አሁን እግዚአብሔር እንዲህ ነው የሚያዋርደው ማለት ነው። እኚህ ነቢያት የተባሉ አጭቤ ናቸው። አጭቤ አይናቸውን እንደዚህ በጨው አጥበው ጨው የሚሸጡ እግዚአብሔር እንዲያዋርዳል። አሁን ድርጅት እስካልሆነ ቸርች ሴልስ ምን ይሰራል? ቸርች ውስጥ ሴልስ ዲፓርትመንት ምንድን ነው የሚሰራው? ምን አይነት ሴልስ ነው የሚሰራው? ምን ለመሆኑ ሴልስ ዲፓርትመንት ቸርች ውስጥ የሚያስፈልገው? ምናልባት የሂሳብ ባለሙያዎች ሊኖሩ ይችላሉ። ምክንያቱም የቸርቹን ገቢዎች የሚቆጣጠሩ ምናምን ሊኖሩ ይችላሉ። ከዛ ባሻገር እሺ ፋይናንስ ክፍል፣ ከዛ በኋላ ሴልስ ክፍል ምናምን እያለን የምንከፋፈል ድርጅት ነው ምንድን ነው ቸርቻችሁ? ነገሩ ቸርቻችሁ ድርጅት ነው፣ ቸርችም አይደለም። እና ሴልስ ዲፓርትመንት ደግሞ ውሸት፣ ደግሞ ማጭበርበር እያየ ይዋሻል። አሁን አይሸጥም፣ አሁን ደግሞ ሊሸጥ ይችላል። በጌታ በኢየሱስ እዚህ መርሳት አመፀኝነት ነው አይደል? ብዙ ነገር አድርጎልኛል አገልጋይ ዮናታን አክሊሉ ማለት። ከቸርች ጋር ምን የሚያጣላኝ ነገር አለ? በነገር ላይ በጣም ነው የምወዳቸው አገልጋይ ዮናታን አክሊሉ ማለት አሁን ላይ መንፈሳዊ አባቴ ነው። ያኔም ቢሆን አልጨከነብኝም። በብዙ ሁኔታ ውስጥ ሆኜ ሄድ ነበረ ቸርች፣ አባሮኝ አያውቅም። ያኔ እንደውም ታስታውሳለህ ቀለም የኡጋንዳ ጠንቋይ መስል የጸጉር ቀለም በጣም ነው ያሰቀኝ ነበር። እንደ ጉድ ነበር። ስፔን ባንዲራ ነበር መስለው እሄዳለሁ። ቸርች አስከፍተውኝ አያውቁም። እንደውም እግዚአብሔር ይረሳ ዘንድ አመፀኛ አይደለም ይላል። ስለዚህ መርሳት አመፀኝነት ነው አይደል? ብዙ ነገር አድርጎልኛል አገልጋይ ዮናታን አክሊሉ ማለት። በጣም መግቢያ ሳጣ ማረፊያ ሰጥቶኛል። ሐዋሳ ቆይቻለሁ። እያበላኝ እያጠጣኝ ቤት ተከራይቶልኝ ቸርች አጠገብ ከቸርች እንዳልጠፋ አርጎኝ ብዙ ለፍቶብኛል፣ ደክሞብኛል። ቤተሰብም እንደዚህ ከቸርች ጋር ተጣልቶ ነው የሚለው ነገር የሚያስኬድ ነገር አይደለም። በመሰረቱ አይደለም። ለምን መሰለህ? አሁን እግዚአብሔር በጣም ሲወድህ ከሰጠህ የሚሰጥህ እንደ ስማቸው የሆኑ ሰዎች ነው። እንደ ስማቸው እያወራን ነበረ በዚህ ጉዳይና ከፋዘርም ጋር አባት የሆነ አባት ይሰጣል፣ ወንድም የሆነ ወንድም ይሰጣል። እንደ ስሙ ነው። እንደዚህ ሁለት የማይረሱ ወጣቶችን ስናይ በጣም ደስ ይላል። ስለ ዮናታን አክሊሉ መልካምነት እየተናገረ ነው እና ፖዘቲቭ ሆኜ ለማየት እሞክራለሁ። እስቲ መልካምነቱንም የሚናገሩ አሉ። ምክንያቱም ብዙ ወጣቶችን ዮናታን አክሊሉ ከብዙ ወጣቶች ጋር ግንኙነት ስላለው ማለት ነው። እስቲ ደግሞ እስቲ በተቃራኒው ሳይድ ደግሞ የሚናገሩትን እናድምጥ። ከወንጌል ይልቅ ከወንጌል ጀርባ ቆሞ መጠቀም የሚፈልገው እንደ ዮናታን አክሊሉ አይነት ሰዎች ፒክ የሚያደርጓቸው ሰዎች አሉ። ቅርብ ጊዜ መጋቢ ጻድቁም እንደዚህ ተመሳሳይ ሐሳብ ሚዲያ ላይ ወጥተው ሰጥተዋል። ሲጀመር ደግሞ እኔ አሁን እያወራው ያለሁት ስለ አይን ህመሜ ነው። ከርቁ በኋላ ጉዟችሁ ወዴት ሆነ? እኔን ሊበቀለኝ ስለፈለገ ያችን ያስቀመጣትን ቼክ ነው ይዞ የመጣው። ሰራንተ ስትደበደብ ያዩ ጎረቤቶች ከተፈታ በኋላ ምን አይነት ምላሽ ነው ያላቸው? በሐሰት ተመስክሮብኛልና ዋጋውን ያገኙ ወደሚል አይነት ሁኔታ አይደለም አሁን እኔ የመጣሁት። ቅበተ እምነት ሰራተኞች ነን ብለው ገንዘብ ፍለጋ ሄደው እነሱ ፊት ነው እገልሃለሁ ያለኝ፣ እነሱ ፊት ነው የደበደበኝ። የተሳሳቱ ንግግሮችን እየለቀምክ እያወጣ ፌስቡክ ላይ ትጽፋለህ። ቅበተ እምነት የሚሰራ ሰው ማህበራዊ ህይወቱ ዜሮ እንዲገባ ይሰራል። የበግ ለምድ የለበሰ ተኩላን ለምዱን ገፈህ ነው ተኩላ መሆኑን የምታሳየው እንጂ ተኩላነቱን አትቀይረው። በጣም በቅርበት ተጠግተህ ላቅናው ብለህ የተፈጠሩ ነገሮች አሉ። ግራ ይቅርታ ሲሰብክ ነው የሚታየው። ወጣቶች ሲያቅፍ ነው የሚታየው። ምህረትን ሲሰብክ እኔ ተበደይ ብዙ ምህረት አድርጌያለሁ ሲል ነው የሚታየው።
ሪያሊቲው ግን እገላለሁ የሚለው ማንነት ነው ማለት ላይ አሁን ሰዎች መልካም ወጣት የተማሩ ልጆች አሉ እዛ ሰፈር እርግፍ አድርገው ያቆሙ ቴሌቪዥን የዘጉ ልጆች አሉ። አዎ በዚህ ክስተት ያዛኔ ከተመታው ጊዜ ጀምሮ ምንድነው ብዥታዎች መፍጠር ጀመረ። ይደማ ነበር። አንዳንድ የምናውቃቸው ሰዎች እንደዚህ አይነት ሰዎችን ሐሰተኞችን ቀረብ ብለው ለማቅናት በሚል ስም ይጠጋሉ፣ ግን ቆይተው ሲዋጡ ነው የምናየው። ከቅርብ ጊዜ በኋላ ግን ሙሉ ለሙሉ ጨለመ። በዕቁበተ እምነት አገልግሎት ምክንያት ሰዎች የሚደርስባቸው የተለያየ ጥቃት አለን። ይህ መጽሐፍ ቅዱሳዊ እንደሆነ ክርስትና እንዳልሆነ መናገሬን እቀጥላለሁ። ሐሰተኛ እንደሆነ መናገሬን እቀጥላለሁ። ወዳጅነት እንደወዳጅ እንደ ጊፍት ይሰጣል። ጊፍት ይመጣል። አንተም ጊፍት ትቀበላለህ። እኔም ጊፍት እቀበላለሁ። ስለዚህ እኚህ ነገሮች ግን ተደማምረው ኮምፕሮማይዝ ወደ ማድረግ አንጥተውታል። ይሄ መነጽሬ አይኔ ላይ ነው የተሰበረው የተጣመመው። ይሄ እንደዚህ ነው እዚህ ስር የገባው። እዚህ ጋር ታጣ ፍሬሟ እንደዚህ ነው የገባው አይኔ ላይ ብሽ ነው ያለብኝ። የሚገርም ሐሰተኛ ነው ብለህ ግን አታምንም ነበር? መጀመሪያ ሐሰተኛ እንደሆነ አምኛለሁ። ቢሰማ ጆሮውን ቢሰጥ የነበረ ይቀናል የሚል እምነት ነው ያኔ አሁንማ የለም። ሌላ ሰው እንዳይለወጥ በጭካኔ እነሱን እየደበደበ ሐሰተኞች እያለ እነሱን መደብደብ እንጀራ አድርጎ እየኖረ እንደሆነ የሚናገሩ ሰዎች አሉ። አይኔን በጣም እያመመኝ ነበር። ማስታውሰው እዚህ ጋር ይደማ ነበር አይኔ። በመሃል ቤት አቶ አቃቢ ይቀልጣል ማለት ነው። በቃ የማያልቅ ህንጻ ብቻ ቆሟል። ሁሌ የሚለመንበት፣ ሁሌ ቢዝነስ የሚሰራበት መልካም ወጣት ሲደርስ እሱ ነው የሚገርመኝ። እኔ ደግሞ ወገኖች፣ ወንድሞች፣ እህቶች ይህንን ነገር የምናነሳው ስለ አንድ ግለሰብ ለመነጋገር የአንድ ግለሰብ ግላዊ ነገር ለማንሳት ሳይሆን የቤተ ክርስቲያን መሪዎች አይደለም አቢሮ የቤተ ክርስቲያን መሪዎች እንደዚህ አይነት ሰዎች የበግ ለምድ የለበሱ ተኩላዎች መሆናቸውን አውቀው እርምጃ እንዲወስዱ እንዲያግዛል መረጃ ለመስጠት እንግዲህ ያሉን ያሉት ደግሞ ዮናታን የበግ ለምድ የለበሰ ተኩላ ነው። ያም አቋሉ ሻሸመኔ ሰው ነውና አንዴ ዕቁበተ እምነት ላይ ነው የሚሰራውና ከዮናታን ጋር ብዙ ግንኙነት እንዳለው አውቃለሁኝና እንደደበደበው ገላለሁ ብሎ እንደዛተበት ምናምን ነው የተናገረ ያለው። ቅድም ልጁ ያለውን ሰምተናል። አሁን ደግሞ እነዚህን ሰምተናል። አጠቃላይ ያለው ነገር ይሄ ነው። ይህን የምናወራው እንደተባሉ ቅድም ሰዎቹም እንዳሉት ማለት ነው ስለ አንድ ግለሰብ ሳይሆን ብዙ ወጣቶችን በስሩ እንዳቀፈ ሰው የቤተክርስቲያን መሪ ነኝ ብሎ እንደሚናገር ፕሮቴስታንት ነኝ ብሎ እንደሚናገር ሰው ሁላችንም መጠንቀቅ ባለብን ነገር ላይ መጠንቀቅ እንዳለብን እኔ በአጠቃላይ በእኔ በኩል ራሳቸውን ነቢያት ብሎ የሾሙ ሰዎች ትክክለኛ እንዳልሆኑ በዚህ ዘመን 100% እርግጠኛ ስለሆንኩኝ ማናቸውንም በዚህ ሰዓት አልደግፍም። ነገር ግን የእናንተ ምልከታ ምንድነው? እዚህ ላይ የሆነ ሰው መፈረጅ ብቻ እንዳይሆንብን የእናንተ ምልከታ ምንድነው? ሁላችንም በያዝነው መረጃ በያዝነው በደረስንበት እውቀት ልክ እናወራለን እና ኮሜንት ላይ ደግሞ ያስቀምጣችሁ ሀሳባችሁን ያስቀምጣችሁ። ለምሳሌ በግልጽ አማርኛ ላንሳለሁ። የአዲስ ኪዳን ካህናት ቤተክርስቲያን ላለፈው 10 ዓመት መጥቷል። እኛ ይህን ቤተክርስቲያን በምንጀምርበት ጊዜ ከባለቤቴ ጋር 13 ሰዎች ይዘን ነው የጀመርነው። ብዙ ለፍተናል፣ ብዙ ደክመናል። ያለፉት 10 ዓመታት ቀላል ዓመታቶች አይደሉም። ብዙ ውጣ ውረዶች፣ ብዙ ከባባድ ጊዜያቶች ታልፈዋል። አሁን ላይ አዲስ ኪዳን ካህናት ቤተክርስቲያን የራሱ ሚዲያ ያለው ማርሲል የሚባል ሐዋሳና አዲስ አበባ የራሱ የሆነ አጥቢያ ያለው አዳራሽ አለው፣ ሳውንድ ሲስተም አለው፣ ወንበር አለው፣ ሁሉ ነገር አለው፣ ህዝብ አለ። በዚህ ባለቀ በተጠናቀቀ ፈርኒሽት በሆነ ነገር ላይ ገብተህ ድምጥማጣችንን አጥፍተህ እኔ ተተኪ ሆናለሁ ብለህ ብትል ማን ነው የሚሰማ? ማን እሺ ይላል? ማንም እሺ አይልም። ማወቅ አለብህ ይሄንን። ሌሎች ሰዎች ለደከሙ ድካም ተገቢውን የሆነ ቫልዩ ክሬዲት መስጠት ስትችል ነው ለአንተ ደግሞ እንዴት ነው። እኔ ለምሳሌ የአንድ ፓስተር እኔ በነበርኩበት ቤተክርስቲያን ውስጥ ቅድም ያነሳው ሻሸመኔ መጋቢው እንዳገለግል እግዚአብሔር በመጋቢው በኩል እድል ሰጠኝ። 200% ለመጋቢዬ ታማኝ ነኝ እና ታማኝ ነኝ ስለ ታማኝ ነኝ። እግዚአብሔር ጥሪ ቢሰጠኝም እግዚአብሔር አምላክ ጸጋ ቢሰጠኝም እግዚአብሔር እድልም ዘመንም ቢሰጠኝም ግን መጋቢዬ ደግሞ እድል ሰጥቶኛል።
የሱ ፈቃደኝነት ትልቅ ነገር አበርክቶልኛልና ሎያል አትሆንም፣ እድል አታገኝም። ጌታ ኢየሱስ ከ12ቱ ደቀ መዛሙርት መካከል የከተማ ልጅ አስቆሮቱ ይሁዳ ነው። በነገራችን ላይ ከ12ቱ የጌታ ደቀ መዛሙርት መካከል 11ዱ የአንድ ሰፈር ልጆች ናቸው። የአንድ ሰፈር ልጅ ያልሆነው ይሁዳ ነው፣ ከአስቆሮቱ ነው። አስቆሮቱ ከነሱ ይልቅ ከተማ ነው። አንዱ ይሁዳ አዲስ ሎያል ቢሆን እኮ ከፕሮግራም ነው የወጣው። ወንበርህን ያስጠብቁልኝ አይሰራም። if you are disloyal ወንበርህን ሉዝ ነው የምታረገው አይደል? በይሁዳ ፋንታ ሌላ ሰው ተተካ። ተተኪነት ከሎያሊቲ ጋር አብሮ የሚሄድ ጉዳይ ነው። ይሄን ማወቅ አለባቸው። ቸርች የአፍሪካ መሪዎች ወንበር አይደለች። አሁን እዛ ቸርች ያላችሁ ወጣቶች እየሰማችሁ ነው። ዝም ብሎ መተካት የለም። እንግዲህ ቸርች ሲሆን ግን እንደዛ አለ። አሁን ለምሳሌ ቃለ ሕይወት፣ መካነ ኢየሱስ፣ የተለያዩ ቸርቾች አሉ። እንደውም ወንጌልን ጨምሮ ማለት ነው። መሪዎች ሲሾሙ በየ2 ዓመቱ ቃለ ሕይወት ይመስለኛል በየ2 ዓመቱ መሪዎች እየተመረጡ ይሾማል። እዚህ እንደዛ ብሎ ነገር የለም። አንድ መሪ አለ። ያ መሪ ምናልባት አደረገባቸው ነው ቢሞቱ እንኳን ቤተሰብ ሊተካ ይችላል፣ ወይ ሚስት ወይ ደግሞ ልጃቸው ሊተካ ይችላል እንጂ ዝም ብለህ መተህ ጉብ የምትልበት ነገር የለም። ምክንያቱም እንደተመከሩ ብራዘር ሲጀምሩ እንደ ቢዝነስ 13 ሰው የሚጀምሩትና ከዛ በኋላ እንደዚህ ሰፍተዋልና በዚህ እኛ በለፋንበት መተህ እንትን የምትልበት ነገር የለም ነው። እንግዲህ እንደተናገረው ሪያሊቲ ወሳኝ ነገር ነው። ታማኝነት ለራስ ነው። ግን ይሄ ነገር ከሱ ጋር ያያዛል። አንድ ሰው ቤተክርስቲያን ከተባለ ያ ሰው እድሜ ልክ እስኪሞት ድረስ ቤተክርስቲያኑን መሪ ሆኖ መቀጠል አይችልም። 2 ዓመት ሊመራ ይችላል። ሽማግሌም ተብሎ ከተመረጠ ፓስተር ተብሎ ከተመረጠ መጋቢ ሆኖ እዛ ቸርች ሊቀጥል ይችላል። መሪ ሆኖ ከተመረጠ መቀያየር አለበት። ይሄ የአፍሪካ መሪዎች ወንበር አይደለም ቤተክርስቲያን እና እዚህ ጋር 100% ትክክል አይደለም የተናገረው ዮናታን። እና እንግዲህ የምትሄዱበትን ቸርች በጣም እየመረመራችሁ እንዲዘር ብዙዎቻችሁ ልጠሩ ትችላላችሁ። እውነት ነው፣ ምንም ማድረግ አይቻልም። እና እኔ ነብይ አይደለም። አንተ ትክክለኛ ነብይ ከሆንክ ጥቁር አንበሳ በኩላሊት በሽታ የሚሰቃዩትን እስኪ አንድ ሰው ሂድና ፈውስ። መጽሐፍ ቅዱስ እንደሚለው በእባብ ብትነደፉ እንኳን እንደማትሞቱ ይናገራል። እስኪ አንተ እባብ ይንደፍህና አትሙት። የዛኔ ነብይነትን እናረጋግጣለን እንጂ መድረክ ላይ ስለዘለልክ አይደለም። ያንተ ነብይነት በእግዚአብሔር ቃል ላይ እየተዘባበትክ ነው። እኔ ከአንተ ጋር ጴንጤ መባሌን ራሱ እንዴት እንደማፍርበት እሸማቀቃለሁ። ይህንንም ተመልከቱ። የዛሬ ከንዲዋ ይባላል። እዛ ታላቅ ጃይንት የሆነው እግዚአብሔር ሰው ላይ ግን የተቀመጠው ቅባት ግን በአንተ በኩል ለምድሪቷ ይመጣላት አላለኝ። አሜን። ባይዘው እግዚአብሔር ኃይል ሲያልፍ ምልክት ነው አይደል? ያስታውቃል አይደል? ይመሳሰላል አይደል? በጣም ከአንተ ጋር የሚያመሳሰለን ነገር ልክ እግዚአብሔር እኔን ወደ አገልግሎት ከጠራኝ በነዛ አመታቶች ውስጥ እየተሰራው ባለውበት ወራቶች ውስጥ አይንም ሌሊት ጠዋትም ማታም ነበር የማየው። ለተከታታይ 9 ዓመታት ያንን መንፈስ ዓለም እያየሁኝ ሁሉ ጊዜ በእግዚአብሔር ፊት እጮሃለሁ፣ አለቅሳለሁ። በጣም የደንቃችሁ ነገር ግን በህይወቴ ላይ አሁን ምልክትን እያሳየኝና ምልክትን እያየሁኝ አሁን በጣም ደስ ያለኝ ደግሞ ተመሳሳይ አኖይንቲንግ በሌላ ዳይሜንሽን ደግሞ እግዚአብሔር ማኒፌስት ያደርግ። እሺ፣ በወንጌላን አማኞች ውስጥ የሉም እነዚህ ወንድሞች የምላችሁ በምክንያት ነው። ሰው የሚጠሯቸው ሰዎች እንዳያችሁት ነው። ለዚህ ብላቴና አሁን ምን ይለዋል? ኡበርቲንጅል ሳይሆን የኡበርቲንጅል አባት ማን ነው ስሙ? ማካንዲዋ ማለት የኡበርቲንጅል አባት ነው፣ መንፈሳዊ አባት ማለት ነው። ኡበርቲንጅል ማለት ደግሞ የቡሽሪን አባት ነው። ኡበርቲንጅል ኦንሊ ጂሰስ መሆኑን የምታውቁ ሁላችሁም ኡበርቲንጅል ኦንሊ ጂሰስ መሆኑን የምታውቁ ሁላችሁም ኢየሱስ ጌታ ነው ብላችሁ ጻፉ። ኢየሱስ ጌታ ነው ብላችሁ ጻፉ። ኡበርቲንጅል ኦንሊ ጂሰስ መሆኑን የምታውቁ በተደጋጋሚ አሳይቻችኋለሁ። ኦንሊ ጂሰስ ነው። ዋናንስ ፔንቴኮስታል ነው ወይ ደግሞ የኦፊሻሊ እንደዛ ተብሎ አይደለም የሚታወጀው። በፕሮቴስታንት ውስጥ ተሸሽገው የሚሰሩ ናቸው። ትሪኒቲን አይቀበልም።
በሶስተኛው መቶ ክፍለ ዘመን የተወገዘው ሰባሊዮሳዊ ነው ማለት ነው። አንድ አካል 3 ኦፊስስ እና 3 ታይትል ያለው እንጂ there is no 3 person ማለት 3 ስም ሳይሆን ያለው 3 ኦፊስ ቢሮ እና 3 ደግሞ ምንድነው ያለው ታይትል ማለት ማዕረግ ነው። አብ ማዕረግ፣ ወልድ ማዕረግ፣ መንፈስ ቅዱስ ማዕረግ እንጂ 3 ስም አይደለም። ደግሞ 3 ቢሮ ነው ያለው ነው የሚለውና ስለዚህ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ውስጥ ያላችሁ ክርስቲያኖች ፕሊስ ልለምናችሁ ለራሳችሁ ህይወት ለራሳችሁ ስለተመሳሰለ አንድ ነገር ነው ብላችሁ ፌንት አትስሩ ባካችሁ። ይልቁኑ ራሳችሁን ጠብቁ፣ አርቁ። ሌላ ኢየሱስ ነው የሚሰብኳችሁ፣ ሌላ ኢየሱስ ነው የሚነግሯችሁ፣ ሌላ መንፈስ ነው የሚሰጧችሁ። ያው ቆሮንቶስ ላይ ጳውሎስ እንደተናገረው ሌላ መንፈስ፣ ሌላ ኢየሱስ፣ ሌላ ነውና የዘላለም ህይወትም የላችሁም። ያላችሁ ይመስላችኋል፣ ግን አይኖራችሁም። መንፈስ ቅዱስ ይመስላችኋል ልምምዳችሁ፣ ነገር ግን ዲመኒክ የሆነ ልምምድ ነው። ይሄ ደግሞ የታወቀ ነው በምድር ላይ። የእግዚአብሔር ቃል እና የእግዚአብሔር ልጅ ኢየሱስ ክርስቶስ ትምህርት ብቻ ነው ዋስትና የሚሰጣችሁ። ከዚህ ራሳችሁን ጠብቁ። ወዳችኋለሁ። ተባረኩ። ማለት ነው አፈቀላጤ የሚባሉት ደላላ ሲያወራ አሁን በቃ ኮንፊደንሱ ምናምን እውነት አስመስሎ ምን ነው ውሸትን ማለት ነው። እኛውን ድነዋል ማለት አልችልም። በእርግጥ እንዳለው ልጁ ማለት ነው። አልፎ ከዛ ደግሞ ኢንካውንተር ሴክስ ያደርጋሉ። ካትሪን ክልማት ትባላለች። አኖስታ ካፋን ያዳ ዲፕሎማቶች ከሚቀመጡበት ጋር አብረሽ ማን ስትቀመጭ ነው? የምትቀመጩ ደግሞ 4ኛ ወንበር ነው። አይኔ ተከፍቶ በጣም ብዙ ነገር ነው ስመለከት የነበረው። ኤንጅሎችን ኢንካውንተር እያረኩ ነበረ። ያንተን ኤንጅል ኢንካውንተር እያረኩ ነበር። አንተስ የጌታ አባቴ መንፈስ ሙሉ ለሙሉ አሁን እላዋ ላይ የምታየው ቅባት ስፕሪቷን ከኢትዮጵያ አውጥቶ ዚምባብዌ ምድር ላይ አስቀምጦታል አለ። ሙሉ ለሙሉ መንፈስ ዓለሟን ገቨርን እያደረገ ያለ አንድ የከበረ ቅባት ዓለም እያየ ኤግዛክትሊ ዩበርት ኤንጅልን እያየሁት የስ ከ6 ወር በፊት ኢንካውንተር አድርጌው ማንትል ነበር የጣለብኝና ሰላም ለእናንተ ይሁን። ስለ ኢንካውንተር ልንገራችሁ። ስፒሪቹዋሊ ልምምድ ይሄ አዲስ ዳይሜንሽን ነው ማለት መጽሐፍ ቅዱስ አያውቀውም። በአዲስ ኪዳን ላይ ኢንካውንተር የምናደርገው ከመንፈስ ቅዱስ ጋር ነው። ሰዎች አይናቸው ሲከፈት ካትሪኩልማን ማየት ምናምን የሞቱትን ምናምን ማድረግ ሳይሆን ሰው አይኑ ሲከፈት 3ኛ ሰማይ ነው የሚያየው። አይኑ ሲከፈት የመገለጥና የመረዳት ባለጠግነት ያገኛል። ጌታውን ኢየሱስ ክርስቶስን አምላኩን ነው ኢንካውንተር የሚያደርገው አዲስ ኪዳን ላይ ቢኮዝ የአብ የወልድ የመንፈስ ቅዱስ ማደሪያ ስለሆነ። ነገር ግን በዚህ ዘመን ኢንካውንተር አረኩት። አሁን ልጅቷ ያንተም መልአክ ኢንካውንተር አረኩት ትላለች፣ ካትሪኩልማንን ትላለች፣ ሁበርት ኢንጅል ኢንካውንተር አደረኩት ትላለች። ሁበርት ኢንጅል በራሱ የሊጂሰስ አስተማሪ እንደሆነ ይታወቃል። ግን እነዚህ ሰዎች የወንጌል አማኝ ናቸው። ደግሞ በህልም ብዙ ጊዜ እኔ ጌታን ሳልቀበል ኢንካውንተር ስዕሎችን አድርጌያለሁ። ስዕሎች ምናምን በህልሜ ይገናኙ ነበረ ማለት አገኛቸው ነበረ። ምናምን እንደዚህ የተለየ አለ። በቃ አሁንም ብዙ ሰው እንደዛ ያደርጋል። ወዳጆች አዲስ ኪዳን ላይ እንዲህ አይነት ነገር የእግዚአብሔር አይደለም። ግን አንድ ነገር በወንጌል አማኞች ውስጥ የተፈጸመ ነገር ልንገራችሁ። ኦሎምፒያ አካባቢ ነበረ። በመጽሔት ላይ ብዙ ጊዜ ይጻፍ ነበረ። ካስተዋላችሁ ቆይቷል። ከዚህ በፊት ያ ፓስተር አሁን ላይ ጠፍቷል። ብዙ ሴቶች በህልማችሁ ኢንካውንተር አደርጋቸዋለሁ፣ መንፈሳዊ አባታችሁ ስለሆንክ እገናኛቸዋለሁ፣ እየመጣው ጸጋ አካፍላቸዋለሁ ይላቸዋል። ብዙዎች እሱ ጋር ጎርፈው ይሄዱ ነበር። በዛን ጊዜ አስታውሳለሁ እኛ በጣም ስንቃወም እና መጽሔት ላይ እየተነበበ ብዙ ሰው ያውቀው ነበር። በኋላ ላይ ሴቶቹ ብዙ ጊዜ በህልማቸው እየመጣ ይገናኛቸው ነበር። በዛ የወጡ በኋላ እንግዲህ ጉድና ጅራት ከበስተ በኋላ ነው ሲቆዩ ነው የሚናገሩት። እንዲህ በወቅቱ ግን ሃሌሉያ እያሉ እንደ ልጅቷ እንዳሁኗ መጨፈር እንጂ ሌላ ነገር አይነግሯቸውም ሚስጥሩን። ከተጎዱ በኋላ በብዙ አዲክትድ ሆነው በዝሙት በተለያየ ነገር ከተጠቁ በኋላ ይመሰክሩ ነበር። ግማሾችን ባክ አድርገዋል። ያ ሰው የለም አሁን የት ይግባ የት አላቅም። እና መንፈሳዊ አባታችሁ ነኝ በህልም ካውንተር አደርጋቸዋለሁ ካለ ቢኬርፉል ተጠንቀቁ። እነዚህ ሰዎች በመንፈሳዊ አይታዩም፣ በህልም ይታያሉ፣ ታያላችሁ። በጣም እንደውም የሐሰተኞች ነቢያት አንዱ ትልቁ ነገር በህልም ነው የሚገናኛችሁ። ስፒሪቱ በህልም ይገናኛችኋል። ከዛ በኋላ እግዚአብሔር ሰው ነው ብላችሁ ትሄዳላችሁ። ትቃወሙት የነበረ ሰው በህልም ሁሉ ታገኙታላችሁ። ወዳጆች ወይ ህልምም ራእይም ትንቢትም የምንመረምርበት ዘመን ላይ ነው ያለነው እንጂ የምንጃጃልበት ዘመን ላይ አይደለም። አልፎ ከዛ ደግሞ ኢንካውንተር ሴክስ ያደርጋሉ። ይህን ሲያደርጉ ግን ይሄ መንፈሳዊ ምንን የሚያሳይ ነው?
ከጌታ ጋር ያለን ታላቅ ፍቅርና ጸጋ መካፈላችንን ዘርቶብናል ሁሉ ብለው እንደገና ይጠመዝዟቸዋል እና በሌላ ስፒሪት ይጠቃሉ። ለእግዚአብሔር ሳይሆኑ ደቀ መዝሙር ሳይሆኑ ወደ እግዚአብሔር ሳይደርሱ ከዚህ ዓለም ያልፋሉ ማለት ነው። ኡበርት እንጂ ለወልድ ጂሰስ ነው ተባ ህዝባችን እያለቀ ነው። አሁን ስንቶቻችሁ ኢንካውንተር እያደረጋችሁ ደግሞ ሴቶች ላይ ይበረታል። ፈጣሪ ወይ ድረስ ምህረት አድርግልን። ኮሜዲያን ጆይ ጭሮ ለፋይናንስ በር እንድከፈት ጸልያለሁ። በሩ ደግሞ ከፍተዋለሁ። ፋይናንስ በር እንድከፈት ሳይሆን ራሴ ይከፍተዋለሁ። አያ ሜጀር ዋን ፕሮፌት አይ ወሬ ጸልያለሁ። በሩ ደግሞ ከፍተዋለሁ። ፋይናንስ በር እንድከፈት ሳይሆን አያ ሜጀር ዋን ፕሮፌት ሜጀር ዋን ኮሜዲ አንደኛው ይህን ቪዲዮ ለዘላለምና ለካውንስሉ እንዲሁም ለኢትዮጵያ ወንጌል አማኞች በሙሉ አድርሱልኝ ማለት ፈልጋለሁ። እንስማውና ከዛ ጠይቃል። ተናገረችው። ምን አለችው? ጌታን አንተን ያጠቡ ጡቶች እንዴት የተባረኩ ናቸው አለች። ምን አላት? የተባረኩትስ አላት የእግዚአብሔርን ቃል ሰምተው ኢየሱስ ባህል እንድትፈጥርለት አይፈልግም። የመለኮት ቃልና ፈቃድ ብቻ እንዲሆን ነው የሚፈልግ። የሚያስቀይር ከሱ ወደ እናቱ የሚያዞር ነገር አይፈልግም። ለምን? እሱ ራሱ የአብን ፈቃድ ሊያደርግ መጣ እንጂ ቤተሰብ። ባጭሩ ጥያቄ ወንድማችን ዘላለም የኢየሱስ ክርስቶስ ሰውነት ሥጋ ከማርያም ነው ብሎ አያምንም። እውነተኛ ጋዜጠኛ ካለ የወንጌል አማኝ የሆነ በትክክል ካለ የኢትዮጵያ ወንጌል አማኞች ካውንስልም ካለ በትክክል ዘላለምን ሊጠይቀው የሚገባ አንድ ነገር ነው። የክርስቶስ ሥጋ ሰማያዊ ነው ወይስ ከድንግል ማርያም የተካፈለው ነው ብላችሁ ጠይቁት። የሴቲቱ ዘር ነው ወይ በሥጋና በደም ተካፍላለሁ ወይ ብላችሁ ጠይቁት። ብዙ ጊዜ እንዳልተካፈለ ነው የሚያምነውም የሚያስተምረውም። አንድ ሁለተኛ፣ ኢየሱስ በምድር እያለ አምላክነቱን አልተጠቀመም። ሰውነት ብቻ ነው የተመላለሰው። አምላክ ከማርያም አልተወለደም ብሎ ያምናል። ይህን የሚያክል ሄረሲ ይዞ የወንጌል አማኞችን የሚያሳምን የሚመስል እውነታ ስላወራ አሜን ልንለው አንችልም። በእርግጥ የኢትዮጵያ ወንጌላን አማኞች ካውንስል 7 አዕማደ ትምህርት አለና በዛ ውስጥ ኢየሱስ በሥጋና በደም ከማርያም እንደተካፈለ እንደምታምኑ ወንጌል አማኞች አውቃለሁ። ሶሃት ወንድማችን እንዴት በካውንስል ውስጥ ሊኖር ይችላል? በዚህ ያስተምሩ። እውነተኛ ጋዜጠኛ ካለ አደርባ ያልሆነ ለወንጌል ለእግዚአብሔር ልጅ ለኢየሱስ ክርስቶስ ፍቅር ያለው ካለ ይህን ጥያቄ ጠይቁት። እኔም እጠይቃለሁ። ዘላለም ኢየሱስ በሥጋና በደም ከማርያም ተካፍሏል ብሎ ያምናል ወይ? በምድር እያለ ኢየሱስ አምላክነቱን ገልጧል ብሎ ያምናል ወይ? ሶስተኛ ከማርያም የተወለደው እሱ በሥጋ አምላክ ነው ብሎ ያምናል ወይ? አያምንም። ስለዚህ እኔ ሌላ ኢየሱስ ነው ዘላለም የሚነግረን ኢየሱስ ብዬ አምናለሁ። እናንተስ? ይሄ ጥያቄ ለሁሉም ይድረስ። ቴንክ ዩ። ይህ እኮ የታወቀ ነው። አያምንም። በቃ ብዙ ቪዲዮዎቹ ስትመለከቱ እንደዚህ አይነት ነገር ነው የሚያወራው እና የእሱ ኢየሱስ ራሱ ሌላ ኢየሱስ ነው። እኔ የሚያሳዝነኝ ነገር ቢኖር ይህ ሰው የካውንስሉ ማለት ነው ስራ አስፈጻሚ ነው። በቲዮሎጂ በነገረ መለኮት አንድ ሳንሆን ማለት ነው የፕሮቴስታንቱን ይወክላል የተባለውን ካውንስል ወክሎ ስራ የሚያስፈጽም ማለት ነው። አይጋጭም። ነኝ ኢየሱስ እውነት ነው፣ እኔም ኃይሉ ያንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ? ታዋጩ። ስለዚህ ነው የምላችሁን በሉ እስቲ። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። እዚህ አይነት ሰዎች ጋራ እምነታችን አንድ አይደለንም። የለንበት እኛ እንዲህ አይነት ሃይማኖት የለንም ፈጽሞ። ይህንን ነገር በደንብ
የለንበትም። እኛም የለንበትም። እንዴት ሃይማኖት ላይ ኃይሉ ዮሐንስ የሚባለው ሰውዬ ግን ምንድን ነው እሱ ሙስሊም ይሁን ምን ይሁን አይታወቅምና እኛም የለንበትም እንዲህ አይነት ነገር ላይ የዛሬ ቪዲዮአችን ይሄን ይመስል ነበር። ዛሬ በደንብ እንትን እያልኩ አይደለም ትንሽ መማር ወይ ስለነበር ነውና ስለነበረን ቆይታ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ ባይ።